እግዚአብሔር ጀርባውን ለሰው አይሰጥም። ማርያምን አይሰጥም። መቼ እኛ ነን የምንሰጥ። እኛ ነን ጀርባችንን ሰጥተን አሻፈረኝ ብለን የምንተወው እንጂ መች ሰጥቶን ያውቃል? በህመሙ የሚጎበኘን ጤነኛ ሳለን ጤናችንን የሚጠብቅልን ማን ነው? እግዚአብሔር ብቻ እኮ ነው። ሌላ ማንም የለም። 38 ዓመት ሙሉ መጻጉ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ አንድ ቀን እግዚአብሔር እኛንም ያየናል። አሁን እኛ እኮ ተስፋ ስለምንቆርጥና ትዕግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን። እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆናል። ልባችን እስኪመለስ እናቱን በምድር ላይ ተመልክቶ እሷን የሚመስልም እንደማይኖር አውቆ ፈቃዷን ጠይቆ ማህፀኗ ለማረፍ ያንን ሁሉ ታግሶ ነበር እግዚአብሔር። እውነት እግዚአብሔር በታገሰ ልክ እኛ እሱን መታገስ ለምን ከበደ? እልህኛ ስለሆንን እኮ ነው። ጠባያችን በጣም ስለማይመች እኮ ነው። እውነት እግዚአብሔር ቤቱ ውስጥ በሽተኞች ሆነን ከነህማማችን ያስቀመጠን ጥሩ የሆነ ታማሚ ሆነን ነው? እንደኛም ያጉረመርማል? እንደኛ ሌላውን ታማሚ እንኳን ሰላም የሚነሳልን? ቤተክርስቲያን ቅዱስ ኤፍሬም ሶርያዊ ሲናገር የቅዱሳን ህብረት ብቻ አይደለችም ይላል። ታመው ለመፈወስ የሚመጡ ሰዎችም የህመምተኞች ቦታ ናት። የትኛው እጽዋት ነው ሲበቅል ክርስቶስን አልብሰኝ ብሎ የለመነው? ሊበርደኝ ይችላል ቅርፊት አድርግልኝ ብሎ የለመነ እጽዋት አለ? እንደሚያስፈልገው አውቆ እግዚአብሔር ሰጠው እንጂ እግዚአብሔርን እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል? በፍጹም አያደርገውም እኮ። አዳምን ሊያድነው አዳምን ሊቤዠው ሰው የሆነው ጌታችን ኢየሱስ ክርስቶስ ከአዳም ዘር ሳይወለድ እኮ ከላይ ከሰማያት ወርዶ ስጋን ተዋህዶ የራሱን ስጋ ፈጥሮ እኮ መኖር ይችል ነበር። ለምንድን ነው በሰው ማህፀን ውስጥ በእመቤታችን ማህፀን ውስጥ ማደርን የፈለገው? ንጽሕት ስለሆነች ቅድስት ስለሆነች ብቻ ሳይሆን እነሱ ባጠፉት ጥፋት ውስጥ ሊያድናቸው የፈለገው እግዚአብሔር የእነሱንም ድርሻ ፈልጎ ነበር። የኛ ድርሻ ንጽሕት የሆነችን ዘር ማቅረብ ነበር። እመቤታችንን አቀረብን። ከዚህ ውጪ ለአምላክ ልንሰጠው የምንችለው ስጦታ የለን። ሰው በጊዜው ለእመቤታችንን የሰጠው በቃ። በሷ በኩል እግዚአብሔር ደግሞ እኛን ጎበኘ። በሷ በኩል እግዚአብሔር ደግሞ እኛን አየን። ሊያድነን የፈለገው እግዚአብሔር የኛን ስራ የኛን ድርሻ ፈልጎ ነበር። ሰይጣን ሰውን በጣም አድርጎ የሚፈትነው ክርስቲያኖች ኃጢአት በማሰራት ብቻ አይደለም፣ ተስፋ በማስቆረጥም ጭምር ነው። እስኪ ተስፋ ማስቆረጥ በሉ እንጂ። አው የሰይጣን ትልቁ ክፋቱ ኃጢአት ማሰራቱ አይደለም። ኃጢአት ካሰራ በኋላማ ንስሐ ልትገቡ እንደምትችሉ ጠንቅቆ ያውቀዋል። ኃጢአት ከሰራን በኋላ የሰይጣን ትልቁ ክፋቱ በዛ በሰራነው በደል ተስፋ ቆርጠን እኛ ለዚህ የተገባን አይደለንም ብለን እንድንኖር ማድረግ